ወይዘሮ ሀና ሀብልን ከገጨቻት በኋላ ወደ ሆስፒታል ወስዳ አሳከመቻት። ሕክምናዋን ተከታትላ መኪና ውስጥ አስቀምጣም ስሟ ማን እንደሆነና እንዲሁም በጣም ስታያት እንደደነገጠችና ሁለቱም እንደደነገጡ ያወራሉ። እኔ ለምን እንደሆነ አላውቅም፣ ነገር ግን ሰሞኑን አንቺን የምትመስል ሴትዮ በህልሜ እየተመላለሰኝ ነበር። ምናልባትም ለዛ ሊሆን ይችላል በማለት ትመልሳለች። እናም እናቴ ትሆናለች ብዬ አስባለሁ ስትላትም እሷም እናትሽ በህይወት የለችም እንዴ ስትላትም አለችም የለችም አትበልም፣ ነገር ግን እንደውም እንደ ሀሳብ እንደ ሞተ ቁጠሪው በማለት ትመልስላታለች። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አዳራችሁ? እንዴት ዋላችሁ? ዛሬ ይዤላችሁ የመጣሁት ሀብል ድራማን ክፍል 25 ነው። እነሆ እንድትከታተሉ ይጋበዝኳችሁ። ሀብል እግሯን ታሽጋ ወደ ቤት ስትገባ እዝራና እስክንድር እጅጉኑ በጣም ደንግጠው ነበር። ወይዘሮ ሀና በጣም ይቅርታ በማለት እኔ በሀሳብ ተውጪ ነበር ስትልም እሷም እኔም ይቅርታ ወይዘሮ ሀና እጄን እና ወይም ከባሌ ጋር ተጣልቼ ስለነበረ በሀሳብ ሄጄ ጦስኮንኩብሽ በማለት ተነግራታለች። እሷም ችግር እንደሌለውና ሁሉም ነገር ሰላም እንደሆነም ትነግራትና በቃ ታሁን በኋላ ወደ ቤትሽ መመለስ ትችያለሽ ስትላትም ተንግዶ ወዳ ባሌ ወይም እዝራ ቤት ውስጥ ያሉ ሰዎች ይንከባከቡኛ ስትልም ነገር ግን ነው እኔው እያደረስኩብሽ አደጋውን እኔ እስከሆንኩ ድረስ እኔ አመላልስሻለሁ ትላታለች። እሷም እሺ ካልሽ ነገር ግን እንዳላስቸግርሽ ብዬ ነው ብትላትም መቸገር ምንም ማለት እንዳልሆነና እንዲሁም አሁን ካስፈለገም መደወል እንደምችልና ስልክ ቁጥሯን ትሰጣታለች። ሀበል ስልክ ቁጥሯን ተቀብላ እግሯን እያሸሸቻት እያለ ወይዘሮ ሀና ስትወጣ አጸደ መኪናዋን ታያለች። ወደ መኪና ወይዘሮ ሀና ስትገባ ያየቻት ስልክ እያወራች ስለነበረ ከመነን ጋር ወይም ከዘነቡ ጋር ስልኩን ታዘጋው። አየሁትን ነገር ብነግርሽ ምን ይመስልሻል? ወይዘሮ ሀና ከነ እስክንድር ቤት ወጣች ስትልም ትናገራለች። ይህም እንዴት እንደሆነ ስጠይቃትም እኔ አላቅም ያየሁት ይሄን ነው። ለማንኛውም ውስጥ ገብቼ አያይዤ ነገሩን ምን እንደተፈጠረ አጣርቼ ልንገርሽ ትላለች። ወይዘሮ ዘነቡ በጣም ድንግጥና ፍርሃት ተሰምቷት ምን እየተካሄደ ነው? እንዴት እዛ ልትሄድ ቻለች? በማለት ኩኩሻን ጠርታ ለምን እዛ እንደሄደች ልትነግሪ ትችላለች? አንቺ ነሽ ወይ እውነቱን የነገርሻት ስትላትም ታዲያ ምን ችግር አለው? ልጅ እናቱ ቤት መሄድ እኮ ደንብ እንጂ ግን ምንም እኮ ችግር የለውም ትላታለች። ጉሮሮዋን ታንቃትና ወደዛ ባክሽ፣ እኔ ለራሴ ስንት ጭንቀት አለብኝ፣ ደግሞ አንቺ ለምታገኙ ገንዘብና ሀብት ብዬ መጨነቅ የለብኝም። እኔ ከነሱ ፍቅርና እንዲሁም ከነሱ መላመድ እንዴት መለየቱ እንጂ የከበደኝ አንቺ እንደምታስቢው ገንዘብ ወዳጅ ሆኛ አይደለም በማለት ትናገራለች። ሜርሲም ቤት ውስጥ ከገባች በኋላ ሁሉንም ነገር ካጣራች በኋላም ወይዘሮ ሀና ሀብልን መኪና አደጋ አድሳባትና ወደ ቤት እንደሆነች እንደገባችም ትናገርና ሁሉንም ነገር ለወይዘሮ እንትና ደውላ ትነግራታለች። እሷም ይሄን እንዳወቀችና ወይም መገናኘት እንደሌለባቸውና ድጋሜ ደግሞ ሌላ ነገር እንዳይፈጠር በማለት ትመልሳለች። ወይዘሮ ሜርሲ ተለጥፋ ካዳመጠች በኋላ ቤት ስትገባ ለምን እንደመጣ ሲጠይቋትም እሷም ቆይማን ተባብራችሁ እኔን እንዴት እንደዚህ ልታረጉ ትችላላችሁ ብላ ሜርሲንም ቆይማን አንቺ ምንድነው አላማሽ? ብዙ ውለታ እኮ ውዬልሻለሁ ስትላትም ከውለታሽ ግን ክፋትሽ ነው የበዛብኝ። ይሄው ቤቴ ከቤተሰቦች መካከል እንኳ እየኖርኩ እንኳ ብቻዬን እንኳ አስቀረሽ በማለት ትናገራለች። እሷም እንደዚህ እንዳልሆነና እንዲሁም በጣም እንደምትወዳትና ያን ሁሉ ነገር ደግሞ ያደረገችው ለራሷ እንደሆነ ተናግራትና ከዛም እሺ ብላ እንግዲህ ምንም አላለችም። ሻንጣሽን ይዘሽ ውጪ ትላታለች። እሷም ሻንጣዬን ይዤ ልምጣ ስትልም ነገር ግን አጸዴ እኔ ራሴ ነኝ ይዤ የምመጣው ስትል እስክንድርም የራሷ ጉዳይ ነው ቶሎ ከማምጣቱ በፊት እስክንድር ይዛት ውጣ በማለት ዝራይ እንትን ይላል። ክፍሏን ሁሉ እቃዋን አንስታ ስትገባ ወደ ክፍሏ ሜርሲ ስትገባ የድምፅ መቅረጫ የውስጣቸው የክፍላቸው አድርጋ ቤቷ ውስጥ ወይም እሷ ራሷ ክፍሏ ውስጥ የምታዳምጥበትን ትልቅ እንትን ታገኛለች። ያንንም ይዛ አንቺ ነሽ ይሄን እያዳመሽ እስከዛሬ ቤቱን ስታበጣብጩ የነበረው በማለት
ሀሳብ እየሰጠች እያለ ከዛም ስትመለስ እንግዲህ በጣም ጸጸትና ብቸኝነት ተሰማት። ሜርሲ እያለቀሰች እያለ ምን እንደሆነች አባቷ እንኳን ሊጠይቃት ባለፈው ይሄን ያዙንባሽን ስታነቢ አምኜሽ ነበር፣ ነገር ግን ድራማ ነው አልሽ፣ ስለዚህ አንቺን እኔ መቼም አላምንሽም በማለት እግሮ ላይ ብትጠመጠም ነገር ግን እባክሽ ጅሊ ብሎ ይገፈትራታል። ሜርሲ ለምንድን እንደማያባብላትና እስከ ዛሬ ደግሞ በጣም እንደሚወዳትና እንዲሁም ለየት ያልኩ እንደሆነች የሚሰማልኝ ዛሬ ግን በምንም ነገር ልትታይ አልቻለችም። እሷም እሺ ብላ በቃ ምንም ነገር ሳታወጣ ከዛ ተክፍል ትወጣና ወንድሟ ይቅር እንዳላትና እንደውም አንተ ብቻ እንደሆንክ ይቅር ያላልካት ትናገራለች። ሀብልም ልጅቷ እየተጎዳች ነው፣ ስለዚህ የሆነ መፍትሄ ማበጀት አለባችሁ እንጂ በዚህ ከቀጠለ ልጅቷ አደጋ ይደርስባታል ወይም ራሷን ልታጠፋ ትችላለች በማለት ትናገራለች። ወይዘሮ መመነን እንግዲህ ስልክ ደውላ አጸደ ሁሉንም ነገር ከነገረቻት በኋላ ወደ ቤት ከገቡ በኋላ እንግዲህ ማይ ለእህቷና ለቤተሰቦቿ ቆንጆ ምሳ ሰርታና እራትም ሰርታ ታበላቸዋለች። እሷም እራታቸውን እየበሉ እያለ እናታቸው ወይም ወይዘሮ ሀና ወደ ክፍል ግቢ እኛ የምናወራው ነገር አለን በማለት ትናገራለች። እሷም ለምን የቤተሰብ ጉዳይ እስከሆነ ድረስ እኔም የቤተሰብ ጉዳይ መስማት አለብኝ በማለት እናት ትናገራለች። ይሄም አይሆንም ብላ ወይዘሮ ሀና ልጅቷን ካባረረቻት በኋላ ከባለፈው መቀጠል እንችላለን ስትልም ትጠይቂያታለች። ከባለፈው ምንድነው የምንጨነቀው የምንቀጥለው ስትልም ስትበሳጭም እሷም ልጅቷ መመርመር አለባት እንጂ ስትልም ወይዘሮ ዘነቡ እጅጉኑ በድንጋጤና በፍርሃት ትንቀጠቀጥና ለምንድነው እንደዚህ የምትይው ልጅቷን ለምንድነው አካለ ጉዳይ ወይም የሆነ የሞራል ስብራት ለምትሆኝባታለች ምናምን ትናገራታለች። ይህ ቀላል ነገር ነው። ዲኤንኤን መመርመር እኮ ኖርማል ነው። ምንም ከጊዜሽም ብታምንም እኮ አይወስድም ለማለት ትመልሳለች። እሷም እንግዲህ ሁሉንም ነገር እሺ ብላ ዲኤንኤ ምርመራ ልትወስድ ተስማማለች። በዛ አጋጣሚ እንግዲህ ወደ ቤተሰቦቿ ጋር ሄዳ ወይም እዛ እየተጫወተች እያለ ነገር ግን ሀና ምንም ቢባል ምንም መመርመሯና ወይም የዲኤንኤኑ ምርመራ ጭራሽ ካናዳ እንደሚሆን ትናገራለች። ይሄ ነገር ኩኩሻ እንዴት ነው ሞራልሽን ወይም የሆነ ነገር እንዲልኩኝ አድርጊያለሁ ወይ ስትል ችግር የለውም እኔ ፍቃዴን ሰጥቻለሁ መመርመር እንችላለን በማለት ትመልሳለች። ወይዘሮ ሀና በጣም ስለደነገጠች እና እንዲሁም ስለፈራይ ልጇን የሆነ ነገር ትክክለኛ ልጇ አስፎኮነች የሆነ ነገር እኮ ልጄ እኮ ተንግዲህ ወዲያ እኮ ጠባሳ አሻራ ልጥልባት ነው በማለት ጓደኛዋ ጋር ደውላ ስታማክራትም በእርግጥም ልጅቷ ምስኪን ልጅ ናት፣ ነገር ግን እናትየዋ ወይም ዘነቡ ግን ተንኮለኛ ናት፣ ስለዚህ በዚህም በጣም ፈርቻለሁ ስትል ትናገራለች። እሷም በቃ አብሽሪ፣ ለማንኛውም መመርመር ያለበትን ሁሉ አስመርምረሽ ለማንኛውም ልጅሽን አንቺም ከጥርጣሬው ነፃ እንድትወጪ ማድረግ አለብኝ ትላታለች። ነፃ እንድትወጪ መሆን አለበት ትላታለች። ወይዘሮ ዘነቡ እንግዲህ እሺ ብላ እንግዲህ እንዳታደርግ ብትፈልግም ነገር ግን አሁን በቁጣ መንፈስ እንዲሁም ልጅቷንም አልሰጥሽም እንዲሁም ከፈለግሽ አሁን መመርመር ትችላላችሁ ብላታለች። ይህን እንግዲህ ዛሬ የት እንደዋለችና ውሎዋ እንዴት እንደነበረ ስትጠይቃትም አንቺ እኮ ባለቤቴ አይደለሽም፣ ስለዚህ ያንቺ የኔን ውሎና እንዲሁም አዳር ማወቅ አይጠበቅብሽም ትላታለች። ትንሿ ማየም ተነስታ እንግዲህ ለምንድነው እንደዛ የምትይው እማዬ እያለ አዲስ ጸባይሽን እኮ አምጥተሽ ተነጫናጭና እንዲሁም ቁጡ ሴት እኮ ሆንሽብን ስታያትም እሱም ልክ ነው በማለት እንግዲህ እሺ ብላ ልጅቷ ትስማማለች። ምክንያቱም የእናቷ ጸባይ በእርግጥም ቢያሳስባትም ነገር ግን እናቷ የምትላትን መስማት ግዴታዋ ነበረ። እዝራ እንግዲህ ቤተሰቦች የደበቁህን ነገር እህትህና እንዲሁም ሚስት ብታውቅ አብረሃቸው አንድ ሰከንድ አትቆይም ያለችው ምን እንደደበቁት ግን ወይም ምን እንደደበቁት ለማወቅ ቢጥርም ሊነግሩት አልቻሉም። ነገር ግን ያወኩለት ግን ወይም ያወኩት ነገር የደበቃችሁኝን እንግዲህ ይቅር አልላችሁም ሁላችሁም በማለት ይረገማል። ያንንም ሁሉ ንገሪ ብሎ ቢናገራትም ነገር ግን አልናገርም ያለችው ሀብልን ግን የመጨረሻችን ነው ይሄ ነገር ከተፈጠረ ወይም ይሄ ነገር የሆነ ነገር በተደጋጋሚ ጊዜ ልትለኝ አትችልም የሆነ ነገር ብታውቁ ነው እንጂ ብሎ ቢናገርም ነገር ግን ሁለቱም ሽምጥጥ አድርገው አታውቃት የለም አክስቴ ሰው ማጣላት ነው ልማዷ፣ ስለዚህ ለዛ ነው ትለዋለች። ኩኩሻ እህቷ ሀናን በጣም እንዳትቀርባትና በጣም እንዳትወዳትና እንዲሁም በኋላ እህትሽ ባልሆን እንዳትጎጂ ራስሽን መጠበቅ አለብሽ ስትል ለሚጣ ወይም ለሀና ለሀኖን ትናገራለች።
እንግዲህ መኪና አደጋ ስለደረሰባት ሀብል ማለት ነው እቅፍ አድርጎ እያበበላት እያለ ይህም እንደሚያልፍና አልሐምዱሊላ ማለት እንዳለባቸው ለሁሉም ይናገራሉ። ውድና የተከበራቸው የፍቅር ጎጆች ቤተሰቦች